እኔ ወደዛም ከምትወረውሪ እዚህ ጋር ቁጭ ብዬ አውሪ። ቀጥይ እሺ። እንዴ ሩታ ከዚህ በላይ አይ ሩታ ቆመሽ ከምታይ ምን ነበረበት ጸጉሩን ብትይዢ ማነው እንደኔ ግን ቆሌው ግፍፍ ያር የምሬን እምላችሁ ቆሌ ግፍፍ ነው ያለው። አሁን ቢያንስ 49 ኪሎ ነኝ። እሺ 2 ኪሎ ይሄኔ ተነስተዋል ማለት ነው በድንጋጤ። እናንተ ነብሳችሁ እኮ አይማርም። በተለይ አብርሽ የምሬን እምላችሁ። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዛሬ እኔ አስቆኛልና መጨረሻው ቢያስቅ መጀመሪያ ገፎኛል። ቆሌ ግፍፍ ነው ያለውና መጨረሻ ደግሞ አስቆኛል ማለት ነው። በሁለተኛ ደረጃ ደግሞ እኔ አንድ ነገር መጣልኝ ማለት ነው። ብዙ ሰው 4 ወር ይሆናል፣ 5 ይሆናል፣ 6 ይሆናል፣ በ2 ይበጣል፣ በ2 ሳምንት ይበጣል ሲል ምናልባት ለሱ ይመስለኛል መልስ የተሰጣቸው አዎ እና ጅሪት ማለት ነው ለእናንተ ይመስለኛል። የትኛውም ሴት ከፈለገች 9 ወርዋ ከፈለገች 8 ወርዋ ከፈለገች ለምን 10 ለምን 11 ወርዋ አይሆንም ማስረዳት ህዝብን ማስረዳት ግዴታዋ አይደለም የትኛውም ሴት ማለት ነውና ሩታዬ ፍርጥርጥ አድርጌ መናገር አለብኝ ወይ ግዴታዬ ነው ወይ ስትል ነበር። የኔ ቆንጆ ግዴታሽ አይደለም እንዴ ብትወልጂ ራሱ እንዳትናገሪ። እንዲያውም ከ2 ወር በኋላ አሳውቂ፣ ከወለድሽ በኋላ ማለት ነው። ከዛ በኋላ አሳውቂ። ለምን አላሳወቅሽም በጊዜው ከተባልሽ ምን አገባችሁ በእኔ ህይወት ምን ይመለከታችኋል ወይ ብለሽ መልስ ስጪ። እንዴ ነችና ህይወትሽ የግልሽ። ይሄ እኮ የግል ነው ጋይስ፣ የግል ነው። የምሬ ነው ብላችሁና ለማንኛውም አብርሽ ነፍሱን አይማርም። የምሬ ነው የምላችሁ። ጨዋታ ጨምረዋል። ዛሬ ራሱ ከኤፍሬም እና ከመሲ ጋር አብረው መተው ነበረ ማለት ነው። እናንተ ቆጭ እህቱ ነው የምትመስለው፣ የመጨረሻው እህቱ ማለት ነው። ቆጭ እንደም ተቀይራብኝ ነው ወይስ ምንድነው እየተጠራጠርኩኝ ነበረ። እና ከእሷ ጋር ራሱ መተው ጫማውን ቀድሞ ነበረ የሚወጣው እግርህን እንዲህ ስለሚል ምናምን ብለው እያሳቁን ነበረ፣ ፈታ እያደረጉን ነበረ። ለብዙ ሰው ለውጥ የሆኑ ልጆች ቢኖሩ እነዚህ ልጆች ናቸው። የምሬ ነው የምላችሁ። እና ዛሬ ማን በሳቅ ፈታ ነው ያልኩኝ። ፍቅር ቤት ሄድኩኝ። ፍቅር ቤት ኬክ ላይ ፊትዋ ንክር አደረጉት። ከዛ ስቅ የመጣውኝ እነ ኤፍሬም ጋር ሳቆኝ መጀመሪያ ማለት ነው። ከዛ እነሱ ጋር አሁን ደግሞ እነሱ ጋር እነ አብርሽ ጋር መጣሁኝ። 3 ቤት ማለት ነው። ዛሬ የሳቄ ምንጭ ሆናችሁ እና ከልብ አመሰግናለሁ። አዎ እና እንደዛ ነው እላችኋለሁ። ሌላ ምንድነው ምላችሁ ምንድነው የተላከልኝ? ኧረ ቆሻሻ ቃል አስጠልቶኛል። ኧረ ቆሻሻ ቃል ኮሜንት የምትጽፉትን ነገር አስጠልቶኛል። ወይ ዲበላቸው አሁን ሲገባ እንዴት እንደዘገነነኝ እና ለማንኛውም እነ ዘምዘማ አሮጊቷ ቅንቅናማ ያው ዛሬ ያው ተሰጥቶሻል ግዴታ ሩታ 9 ወርዋ የሚሆን 10 ወርዋ የትኛውም አካል ማለት ነው 10 ወርዋ የሚሆን 11 ወርዋ ማንም የሚመለከተው የለም። በፈለገችበት ሰዓት ማሳወቅ መብቷ ነው ማለት ነው። ግዴታሽ አይደለም። እንዲያው በእርጉዝ መሆንሽ ራሱ ማለት ነው ሰው እርጉዝ ናት ሲል ራሱ ዝም ብድ ራሱ የሚመለከተው እኮ አቃል። እኔ አሁን በራሴ ህይወት ምን አገባችሁ ማለት ሲገባ ለአንዳንድ ሰው እኮ እኔ እውነቴን ነው የምላቸው። እኔ ለአንዳንድ ሰው መርዝ ነው መሆንም ወዳይ በራሴ ህይወት እንዴ በግሌ ህይወት እገባለሁ ካለ መርዙ እንዴ ምን አገባችሁ እንዴ ይመለከታችኋል ብዬ ነው የምናገረውና ሩታ አደንቃችኋለሁ። በእኛ ህይወት አይመለከታችሁ ማለት አለማለታቸው ራሱ ወይኔ በላቸው። እና አብርሽ ዛሬ ልትመቺኝ ነው እንዴ? ብራንድ ነገር እየተናገረ ነበረ ማለት ነው። በዚህ አጋጣሚ እንግዲህ አብርሽ ለ15 ቀን ወይም ደግሞ ለ3 ሳምንት ነው ወደ ቡታጀራ የሚሄደው ብለዋል ማለት ነው። ጋይስ አይሩታ 2 ሳምንትና እንግዲህ ወደ 3 ሳምንት ቡታጀራ ሲሆን ከማጋ እንደምትቀመጥ እንዴት እንደምትቆይ እንዴት ሆነ እንደምትቆይ እኔ አላውቅም። በጣም ይከብዳል እውነት ለመናገር። የትኛውም ሰው እንደራሳቸው አይሆኑላችሁም። ደግሞ በዚህ ሰዓት ከባድ ነው ማለት ነው ለሷም እና እንደዛ ነው እላችኋለሁ። እና አብርሽ ያው ወደ ቡታጀራ 3 ሳምንት ለ15 ወይ 3 ሳምንት ነው የሚሄደው እና በሰዓቱ እንግዲህ እዚህ ጋር መናገር የለብኝም ብለዋል። ስለዚህ በሰዓቱ የሚነግረን ይሆናል ማለት ነው። የዛኔ እናያለን። አቤት የተመኘኋትን በተሳካልኝ እና ባረፍኩን። እውነቴ ነው ብላችሁ እና እሱን ተሳክቶላችሁ ለማየት ያብቃን። እኛም ጉጉት ነው። ሲቀጥል ደግሞ እሁድ ሰርግ አለ። በነገራችን ላይ ሰርግ አለ ስትባሉ ብዙዎቻችሁ ሩታ እንዴት አትሄድም? ሩታ የሌለችበት ሰርግ እንዴት ነው የሚሆነው ያላችሁ ነው እናንተ ሰርጉ እኮ የሩታና የአብርሽ ሰርግ እኮ አይደለም። የቤተሰብ ወይም ደግሞ የዘመድ ራሱ አይባልም የቅርብ ነው ብዬ እኮ ተናግሬያለሁ። አልተረዳችኝም ወይስ አላዳመጣችኝም? እናንተ እኮ ቪዲዮ ጫፍ ነው የምታዳምጡት። የምሬ ነው ምላችሁ። ሩታ የራሷ ሰርግ ከሆነ እንዴት ነው ማትሄደው? ትሄዳለች፣ ግዴታዋ ነው። እንደ ሩታ ሌለች ምንድን ነው የሚባለው? እናንተ ምንድን ነው የሚባለው? ልጅ የሌለበት አራስነት ነው የሚባለው። ስለዚህ እንደዛ ነው እያደረጋችሁት ያላችሁት።
ሩታ የሌለችበት ሰርግ የሚባል ነገር የለም። ስለዚህ በሰርጋቸው ሰዓት ደግሞ ትሄዳለች፣ ግዴታዋ ነው እንዴ። እንደምንም ብለን ተሸክመንም ቢሆን እንዴ እናንተ መንገዱ ይኸው አብርሽ እንደሚከብድ ነግሯቸዋል። መንገዱ እውነት ለመናገር በጣም ነው የሚከብድ። ወይኔ በላቸው እናንተ። ልጅቷ በሰላም ትውለድበት እንዴ። የምር በግድ ሂጂ አንላትም እና ወልዳ በሰላም እንድታቀፍ ትፈልጋላችሁ ወይስ ሄዳ የሆነ ነገር እንዲፈጠር ነው የምትፈልጉት? እና ጸጸቱ ይገላችኋል። ስለዚህ ጥሩ አይደለም ማለት ነው። ውድ ቤተሰቦቼ ሌላ ደግሞ ቅር እንዳይላችሁ ለምን አልሄደችም ብላችሁ ማለት ነው። እናም ለዛ ነው መንገዱ በጣም ከባድ ነው። እንኳን ለሱ አለኛ ራሱ እንዲ አሁን ራሱ ሳስበው ኢትዮጵያ ስገባ ወደ ቡታጀራ ስሳፈር እንዴት እያቅለሸልሸኛል እላችኋል። ያቅለሸልሸኛል መንገዱ በቃ ከርቸሌ ነው የሚባለው። ወደዛ ወደዚህ አንስቶ ጣል አንስቶ ዝልል አንስቶ ሰማይ ቤታ ወስዶ ነው የሚመልሳችሁ ጋይስ። የምሬ ነው ብላችሁ እና በዛ ላይ ደግሞ ቆንትኑ ርዝመቱ መንገዱ ማለት ነው በጣም ይርቃል። ከዚህ በፊት 3 ሰዓት ነበረ፣ ግን አሁን ቶሎ የሚሄድ ከሆነ የቤት መኪና ከሆነ 1 ሰዓት ተኩል እያሉ ነበረ። ቢሆን ምን አላምነው የድሮው ነው እኔ ጋር ጭንቅላት ላይ ያለው እና ለሱ ከባድ ነው። ለእርጉዝ አይመከርም። ሜላት ባለፈው ለምንድን ነው ያልሄደችው ታዲያ? ሄዳለሁ ስትል እኮ አልሄደችም። አላያችሁም እንዴ? እና ሜላት አሁን ላይ ጠፍታለች። በራሷ ጉዳይ ነው የጠፋችው። በነገራችን ላይ ሁሉም ራሱ ይፋ ሲያደርግ ያደርግላችኋል ጋይስ፣ ይፋ ሲያደርግ ያደርጋላችኋል። ሌላ ደግሞ የሩታ መልስ እኔ በጣም ደስ ብሎኛል። ለሁሉም መልስ ይሆነዋል ብዬ አስባለሁ። የዛሬው ሁሉም ነገር ይፋ ማድረግ የለብኝም ይፋ ማድረግ አለብኝ ወይ ብላ ነበር እና ጎበዝ ነሽ፣ ጀግና ነሽ፣ ይፋ አታደርጊ። የምሬ ነው ብለሽ እንደውም እርግዝናሽ ራሱ ይፋ ባታደርጊ ነበረ ደስ የሚለኝ። ምክንያቱም ሰው ሁሉ እንዲያራ የሰው አይን ሙሲባ ነው። የምሬ ነው ብላችሁ ደግሞ ሴቶቹ እናንተ ሴቶች ማለት ነው ስንወለድ ተረግመን ነው እንዴ ተወለድ ነው? የምሬን ነው የምላችሁ ተረግመን ነው እንዴ ተወለድ ነው? ከኔም ጭምር ብስምላሳም ተሳዳቢ ዝተት የሆነው እኛ ነን። ዩቱብም ሰፈር ቲክቶክም ሰፈር ተሳዳቢዎቹን ወንድ የትኛው ወንድ ነው ሲሳደብ አይታችሁ ታውቃላችሁ? የትኛው ወንድ ነው ሲሳደብ? እኔ አላየሁም። ኮሜንቱ ራሱ አይቻላቅም። እንደዚህ ሲሳደብ ራሱ አላየሁም። ሴት እርስ በራሷ ሴት ልጅ ተነሳ ለአንዲቷ ሴት ትሰድባታለች። ባረገዘችም ያረገዝሽው ዲቃላ ነው። እናንተ ሲኖራችሁበት ነው የምትናገሩት። የምሬ ነው የምላችሁ እኔ እንደዚህ ያለኝን ሰው እንዴት እንደምበቀለው አሳያችሁ ነበረ። እናንተ ዩቱብ ቻናላችሁ ራሱ እስካሁን ድረስ መኖሩ ራሱ አንድ ነገር ነው። ግን እኔ በቀል ነበረ ወላሂ። እኔ ራሴን እኔ በሆን ማለት ነው እየጠረቀምኩ ነበረ ራሴን ማስከበረው። ትቀልዳላችሁ። የማንንም ባለጌ መጫወቻ አልሆንም ነበረ። እና አብርሽ አንዳንዴ ያናድደኛል፣ ስሜታዊ ያደርገኛል በነገራችን ላይ። ምክንያቱም ቤተሰቦቹ ሲሰደቡበት፣ ሲዘቀዘቁበት፣ ሚስቱ ራሱ በቃ የሌለበትን ባህሪ ሲሰጠው ጸጥ ነው የሚለው። ለምን እርምጃ እንደማይወስድ። ሌላኛው እኮ ዩቱበር ራሱን አስከብሮ ነው የሚኖረው እና ይሄ ነገር ማውራት አልፈልግም በነገራችን ላይ። እና አብረሽ ወደህና ፈቅደህ ነው ዝም ያልከው ማለት ነው። ለማንኛውም አሁን ምን ልላችሁ ነበረ? አብረሽ እንግዲህ 2 ሳምንት እቆያለሁ ብለዋል። እሁድ ነው ሰርጉ። እንዴት ነው ታዲያ 2 ሳምንት 3 ሳምንት ይቆያል የምትሉትን ራሱን ይፋ ሊያደርግ ይችላል በሰዓቱ። ስለዚህ እስከዛ ድረስ በሰብር ጠብቁ ማለት ነው ውድ ቤተሰቦቼ። እና ታዲያ የሰርጋቸው ዝግጅት ሊያደርግ ነው የሚሄደው ወይስ ምንድን ነው ልትሉ ትችላላችሁ። ወይም ደግሞ ቡታጀራ ገብተው ሊኖሩ ይሆናል። ሰምታችኋል። ጠርጥሩ